ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ያው ተጠፋፍተናል፣ ብዙ ቪዲዮ የሰራው አይደለም። እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንግዲህ በአዲስ ነገር መጥቼላችኋለሁ። ዛሬ የመጣሁበት ነገር ምን መሰላችሁ? ደስ ብሎኛል። ባይዘው ደስ የሚል ነገር ማለት አንዳንዴ የሰዎች ደስታ የሚያስደስታችሁ ሰዎች ካላችሁ ስሜቱን ትረዱኛላችሁ እያስባለሁ። ደስ ያለኝ ነገር ምን መሰላችሁ? በቃ አላቅም፣ አንዳንድ ጊዜ እናትነት በዚህ ልክ የሚያስደስት መሆኑን ያየሁት ዛሬ ነው። ያው ዛሬ ባይሆንም ያው ትንሽ ቀናቶች አልፈውታል። እሱም ስለማን ነው ብትሉኝ ያው ወልጄ አይደለም እና ቤተሰቦቼ ብዙ የወለዱ ፋሚሊዎች አሉኝ፣ እግዚአብሔር ይመስገን። ግን ደግሞ እንዴት ነው በቃ ሲወልዱ አጠገባቸው አልነበርኩም ምናምን። እህቶቼም ሲወልዱ ያው እኔ ያለሁት በስደት ነው፣ እነሱ ያሉት ደግሞ ቤታቸው ስለሆኑ ሀገራቸው ስለሆኑ ወለዱ ሲባል ወይም ደግሞ ሲያረግዙ ማየት እንጂ ሲወልዱ እንደዚህ በአካል ስሜታቸውን አይቼ አላቅም። ግን በቃ ስሜቱ በጣም ከባድ እንደሆነ አውቃለሁ። እናትነት ማለት እኔ እንጃ የእውነት በቃ ምን አላቅም፣ በየትኛው ቃል እንደሚገለጽ አላቅም። የእውነቴን ነው። እኔ እናቴን በጣም ነው የምወዳት፣ አባቴንም በጣም ነው የምወደውና እናቴ ከምላችሁ በላይ ነው የምወዳት፣ ከምላችሁ በላይ ማለት እኛን ለማሳደግ ብዙ መስዋዕትነት ከፍላለች። አባቴም ብዙ መስዋዕትነት ከፍሏል። እውነት ስነግራችሁ ፍቅር ኃያል መሆኑን ራሱ ያየሁት በእናትና በአባቴ ነው። በጣም ብዙ ቻሌንጅ ነበረ፣ በጣም ብዙ ነገሮችን አሳልፈዋል። ከምላችሁ በላይ በጣም ብዙ ነገሮችን አሳልፈዋል። እኛን ለማሳደግ ያልከፈሉት ዋጋ የለም። እውነቱን ስነግራችሁ ያልከፈሉት ዋጋ የለም። ዛሬ አይደለም እሱን ታሪክ የምነግራችሁና ብቻ እኔ እንጃ የእነሱን ጊዜ ቢሰጠንና እኛም ደግሞ የራሳችን ካልናቸው ሰዎች ጋራ በዚህ ልክ ተዋደን በዚህ ልክ ተፋቅረን ብንኖር ምንኛ በታደልን ነበረ። ግን በእኛ ጊዜ ደግሞ ሁሉም ከሃጂ ነው፣ ሁሉም አስመሳይ ነው። ለጊዜው ይስቃል የሆነ ጥቅም እስኪያገኝ ድረስ። ከዛ በኋላ ጥቅማችሁን ምናችሁን ሁሉ ነገራችሁን እናንተነታችሁን ከወሰደ በኋላ እንደማያውቃችሁ ዞር ይላል ማለት ነው። የኛ ጊዜ ፍቅር ይሄ ነው። በእናት አባቶቻችን ጊዜ ግን የነበረ ፍቅር እኔ እንጃ። እግዚአብሔር እንዲወደን እንዲፈቅደን የዛን ጊዜውን ዘመን ቢያመጣልን የእውነት ከምንም በላይ እግዚአብሔር ይታረቀን፣ ያለፈውን ፍቅር ይመልስልን። እና ምን ልላችሁ ነው ዛሬ የመጣሁበት ርዕስ ሩታዬ። እንግዲህ አብርሽና ሩታን የማያውቅ ሰው አለ ብዬ አልገምትም። በጣም ነው ደስ ያለኝ ከወለደችበት ቀን ጀምሮ። ግን ቪዲዮ ለመስራት አልተመቸኝም እንጂ በቃ ስሜቴን እንደዚህ መግለጽ እፈልጋለሁኝ እና በጣም ነው ደስ ያለኝ። በተለይ ደግሞ ከምትወልድበት ቀን ይልቅ ልጇን ያስገረዘችበት ቀን የእውነት እናትነት በስመ አብ ወልድ ምንም ይፈጠር ምንም ብቻ እንዴት ነው በቃ እናት መሆን ምንኛ እንደሚያስደስት ነው ያየሁት። እግዚአብሔርን ነው የምላችሁ። ያው የአብርሽን ሁኔታ ታውቃላችሁ፣ አብሯት ያለውን ስሜት ምናምን ፈልጎ አይደለም። አብርሽም እንደዚህ አይነት ነገሮችን እኔ እረዳለሁኝ። የምረዳበት ምክንያት ደግሞ ምን መሰላችሁ? አንዳንድ አሳዳጊ የሌላቸው ሰዎች አሉ። እኔ እንደዚህ ብዬ መናገር አልፈልግም፣ ግን እኔ ያደግኩበት ባህል አለ በጣም ደስ የሚል ስነ ስርዓት ያለው የተከበረ ባለትዳር የሚከበርበት ሀገር ላይ ነው ያደግኩት። እግዚአብሔር ይመስገን። የእውነቴን ነው የምላችሁ። ግን አሁን ላይ ግን ያለው ምንድነው? አንዳንድ አሳዳጊ የሌለው ሰው
ኖሯቸውም ግን አሳዳጊያቸው የማይቆጣጠሯቸው ሰዎች አሉ። እሱም ደግሞ ያው ከአብርሽ ጋር ያለችዋ ሴት በስርዓት ያደገች ብትሆን ስለ ትዳር ያለው አመለካከት አይምሯ ውስጥ ስነ ምግባር ያላት ብትሆን ይሄንን ተግባሮች ባተገብር ኖሮ ነበረ። ግን አንዳንድ ደግሞ አሉ በቃ ቤተሰብ አልባነት፣ ስርዓት አልባነት፣ የአይምሮ አልባነት ብዙ ችግር ያለባቸው ሰዎች አሉ እንጂ አብርሽ ፈልጎት እንደማይሆን ራሱ በጣም እርግጠኛ ነኝ። ምክንያቱም ካረገዘችበት ቀን ጀምሮ ይች ልጅ ብቻዋን ናት። ያ ሰዓት በተለይ ያንን ሰዓት ያረገችለት ጊዜ ከዛን ጊዜ ጀምሮ ከዚችኛዋ ስሟ መጥራት አልፈልግም ከዚችኛዋ ጋር ሆኖ ሩታን በቃ አግልሏታል ማለት ይቻላል። የሚያሳልፈው ጊዜውን ከዚች ጋር ነው፣ ሁሉ ነገር የሚያደርገው ከዚች ጋር ነው። ያ ማለት እሱ ፈልጎት አይደለም። እዛ ሰዓት ላይ ምን እንዳለ ግን አናቅም። ምክንያቱም የሰው ልጅ አሁን ላይ በጣም በክፋት መንገድ ነው እየተረማመደ ያለው። የእውነቴን ነው የምላችሁ። ባለትዳሮች ባሎቻችሁን መጠበቅ አለባችሁ። በተለይ ደግሞ ከእግዚአብሔር ደጅ መራቅ የለባችሁም በየእምነታችሁ። የእውነቴን ነው የምላችሁ። እግዚአብሔር የማያውቀው የለም፣ እግዚአብሔር የማይችለው ነገር የለም። ናሆም እንግዲህ ታያውቃላችሁ፣ የውብዬ ባለቤት ምን ያህል መተት ተሰርቶበት እንዳለ እያየን ነው፣ ግልጽ ነው። ሙባረክ እንግዲህ ታያያችሁ ነው። ከሰሞኑን ደግሞ የናሆም ጓደኛም አሹ እሱም ደግሞ ያንን የናሆምን ሀብል ለመበጠስ ሲታገል እጁ ደርቆ ነበረ። እግዚአብሔር ግን ኃያል ነው። በጣም በጣም እግዚአብሔር ይመስገን። ያ ልጅ ጸበል በመሄድ እጁም ዳነለት፣ ያ የደረቀውም እጅ ተስተካከለለት። እግዚአብሔር ይችላል። ሁሌም ቢሆን እግዚአብሔር ኃያል ነው እና ናሆንም ደግሞ ወደ ጸበል ቢወስዱት አስረው ቢወስዱት ምን ቢሉ ናሆምም ይድናል። ሙቢም ደግሞ ሙስሊም ነው፣ በእምነቱ የሚደረገውን ነገር ቢያደርጉለት ይድናል ማለት ነው። ምክንያቱም እነዚህ ልጆች አሁን ላይ ደንዝዘዋል። ምንም ቢባሉ ምንም ቢደረጉ አይሰሙም። ምክንያቱም ደንዝዘዋል፣ አያውቁም። እነሱ እየሰራ ያለው እነሱነታቸው ሳይሆን ሰይጣኑ ነው፣ እላያቸው ላይ ያለው ነገር ነው እንደዚህ እያደረገ ያለውና ይሄንን ያነሳውበት ምሳሌ ልሰጣችሁ ነው። የአብርሽ እንደዚህ መሆኑ ምሳሌ ልሰጣችሁ እንጂ የናሆምን ሁኔታ ላነሳ አይደለም። ናሂ ምስኪን ሰው ነው። ያው እግዚአብሔር ደግሞ ጥሩን ቀን እንደሚያመጣ ተስፋ እናደርጋለን። ለምሳሌው ያህል ነው እሱን ያነሳውትና አብርሽም በዛው ልክ ደግሞ የሆነ ነገር አለው። በቃ ሰዓቱ የሆነ ነገር አለው። ምንም 1 ሚሊዮን ማውጣት ትግዛለት፣ ግን ጋጥ ወጥነቷን ብትቀይርበት ነበር የሚሻለው። እኔ ስርዓት አልባነትን ለመናገር ማለት ነው ወደኋላ አይደለም። ምክንያቱም አንድ ሰው ባለትዳር እኮ ማለት የእውነቴን ነው የምላችሁ፣ እንደኔ አስተዳደግ ባለትዳር ማለት አይደለም እንደዚህ አብረን ልንለጣጠፍ ይቅርና ቀና ብለን ለማየት ያሳፍረናል። እኔ እንዳደግኩበት ባህል ማለት ነው። እኔ እናቴ እንዳሳደገችኝ አባቴ እንዳሳደገኝ ባለትዳር ወንድን ቀና ብሎ ለማየት እናፍራለን። በቃ ትልቅ ሰው ነው ያ ሰው፣ ትልቅ ነው በእድሜ አይደለም በምንም አይደለም፣ ግን በእኛ አመለካከት በጣም ትልቅ ሰው ነው፣ መከበር ያለበት ሰው ነው። ሴትም ብትሆን ባለትዳር ሆና ወንዶች በጣም በትልቅ ክብር ነው የሚያዩት። ግን ይሄ ያሁኑ ነገር ግን ሁሉ ነገር መተት የእውነት በስማ ፈጣሪ ገጽሳቸው። ግን ያን ነገር ማለት አልፈልግም። ግን በዚህም ሆነ በዛ ሩታዬ በጣም እኔ የማግባት ፕላኑ የለኝም፣ ግን እንዳገባ እንድወልድ የሆንኩት ማለት ነው። ያን ስሜት ሳይው የተገረዘ ቀን ልጇ ያለውን ደስታ አይታችኋል ብዬ ተስፋ አደርጋለሁና ስታለቅስ በቃ እኔ እንጃ። የእውነት እናትነት እኮ እኔ በእናት ያውቀዋለሁ እናትነት ምን እንደሆነ። ግን ሩታን ሳያት ደግሞ በጣም ነው ደስ ያለኝ እግዚአብሔርን። በጣም በቃ እናትነት እንደዚህ ነው። ባንዴ መንሰፍሰፍ፣ ባንዴ እኔ እንጃ፣ ባንድ ጊዜ ያስባችሁታል። ገና ውሃ የሆነ ልጅ ነው፣ ገና ምንም ነገር የማይያዝ ልጅ ነው። ምስኪን እግዚአብሔር በጸጋ ያሳድግላት እና እኔ እንጃ አይታችሁት ከሆነ
ምን እንደተሰማችሁ እንደኔ ደስተኛ የሆናችሁ ካላችሁ የሰው ደስታ የሚያስደስታችሁ የሰው ፍላጎት በቃ የራሳችን ፍላጎት ነው የምትሉ ሰዎች ካላችሁ የእውነት የሩታዬ ደስታ ያስደሰታችሁ ኮሜንት አድርጉልኝ። እግዚአብሔርን እኔ በጣም ነው ደስ ያለኝ። ከወለደችባት ቀን ጀምሮ ግን ቪዲዮ ልሰራ እያሰብኩኝ ያው የስራም ሁኔታ ሊመቻችልኝ አልቻለም ምናምን ነገርና በዚህ ምክንያት ነው እኔም የቆየሁት። ግን ደግሞ ደስታ ሁሌም ቢሆን አይቆይም፣ በተገኘ ሰዓት ይገለጻልና ለዛ ደግሞ ይኸው ዛሬ ደስታ ይገለጫለሁ ሞልቶልኝ ማለት ነው። እንግዲህ ብዙዎቻችን በስደት ነው ያለነው እና እግዚአብሔር በሰላም ለሀገራችን ያብቃን። ሀገር ላይም ያሉት እህት ወንድሞቻችን እናት አባቶቻችንን እግዚአብሔር ይጠብቅልን። ሀገራችን ኢትዮጵያን ሰላም ያድርግልን። በያለንበት የዓለም ዳርቻ እግዚአብሔር በቸርነቱ ይጠብቀን። መብርሃን በምልጃዋ ታስበን። ሁላችሁም በየእምነታችሁ ጸሎት አድርጉ። በያላችሁበት ለራሳችሁ፣ ለቤተሰቦቻችሁ፣ ለሀገራችሁ ጸሎት ለማንኛውም ሰው ይጠቅማል። ሁላችሁም በያላችሁበት ጸልዩ፣ እምነታችሁን በደንብ ጠብቁ። በቀጣይ ደግሞ ደስ በሚል ነገር እስከምመጣላችሁ ድረስ ሀገራችን ኢትዮጵያን ሰላም ያደርግልን። በመጀመሪያ ግን ቪዲዮዬን ሰብስክራይብ አድርጉልኝ፣ ላይክ አድርጉ። እስኪ ደግሞ ላይክ አድርጉ። ሰብስክራይብ ታደርጋላችሁ አውቃለሁ፣ ግን ላይክ ማድረጉንም አትርሱታ። ቀላል ናት አይደለ? ላይክም አድርጉልኝ፣ ሰብስክራይብ አድርጉልኝ። ሀሳብ አስተያየት ደግሞ ካላችሁ ኮሜንት ላይ አስቀምጡልኝ። ሰብስክራይብ እና ላይክ የምታደርጉኝ ቤተሰቦቼ ዛሬም ልንገራችሁ፣ ሰብስክራይብ እና ላይክ ካደረጋችሁ በኋላ ኮሜንት አስቀምጡልኝ። ምክንያቱም ኮሜንታችሁን አይቼ ፕሮፋይላችሁን ተጭኜ እኔም ሰብስክራይብ እና ላይክ እንዳደርጋችሁ በዛ አሳስባለሁ። እኔ ፍላጎቴ እንደዛ ነው። ምክንያቱም ሰብስክራይብ ብቻ ስላደረጋችሁኝ እኔ እናንተን ሰብስክራይብ ማድረግ አልችልም። ኮሜንት ግን ካስቀመጣችሁልኝ በፕሮፋይላችሁ ገብቼ ሰብስክራይብ አደርጋለሁ። እስከዛሬም እንደዛ ነው ሳደርግ የነበረው ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ወሬ ብዝት እንዳለባችሁ አውቃለሁ። ያው ግን ደስ ስላለኝ ነው፣ ደስ ብሎኛል፣ ፏ ብያለሁ። ብቻ እናንተን ለማግኘት ደግሞ ትንሽ ቀናቶችን አስቆጥሬያለሁ። ለዛ ነው እንግዲህ አዲሱ ቻናሌ ሳይሆን ያኛው ቻናሌ እንዲመለስልኝ እባካችሁ በየእምነታችሁ ጸልዩልኝ። ያኛው ቻናሌ ናፍቆኛል። የሆነ ሰው እያየልኝ ነው እንግዲህ ይመለሳል የሚል ተስፋ አለው። እንዲመለስ ተስፋ ሁኑኝ። ይሄኛውን ቻናሌንም ደግሞ አሳድጉልኝ። 150 አስገቡኝና እስኪ ላይቭ ላይ እንገናኝ እና ቤተሰቦቼ በጣም ነው የምወዳችሁ የማመሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምመለስላችሁ ድረስ ባይ